ግን ማለት ምን ታስቢያለሽ? እኔ ነክል እንደዚህ እስከምትሆን ድረስ በቃ እንቅልፍ ነስተው ነበር እንዴት እንቅልፍ አይነሳኝም? በህይወቴ እኮ በጣም ትልቅ የምጠብቀው ነገር እኮ ነው። ምንድነው የምጠብቀው አንተ? እኔ እንደሆነ አወቅኩ ካልክ በህይወት ምን ለምትጠብቀው አይደለም እኔ ነው ብለሃል እኮ አምናሃል አይደለ? እና ማመስገኛዬ ማመስገኛዬ የፈጣሪን ጸጋ ማመስገኛዬ 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 ደግነት ቸርነቱን ክብሩን ማያዬ ማመስገኛዬ ማመስገኛዬ የፈጣሪን ጸጋ መመስገኛዬ ማመስገኛዬ ማመስገኛዬ ደግነት ቸርነቱን ክብሩን ማያዬ ፍጡር አይጓዝም እንዳሰበው ሰው አይኖር እንዳለመው ማንስ ከቶ ችሎ በምድር ላይ መጪውን ሕይወቱን ሊያይ ሸርምስቶ የነጋለሌቱ እንኳን እንደኔ ሞልቶ ምኞቱ። ሰላም ውድና የተከበራችሁ ተመልካቾቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ቤተሰቦቻችን ዛሬ እንግዲህ መተንላችኋል ማለት ነው። ቆንጂዋ መታለች። ቅምጥል አትንካኝ ምን ነው ይኸውላችሁ አኩርፋለች። እስካሁን ድረስ አያችኋት። ባለፈው እንትን ራስክን ችላወራ አይባልም፣ እውነት አይባልም። ባለፈው ታስታውሱ ከሆነ እንደዚህ ልስመኝ ምናምን እንደዚህ ያላልኩም። በዛ ኩርፋኝ እኮ ነው ያጋጥማል። አይዞሽ ችግር የለም። ከአሁን በኋላ ፈልጎ ማጣት ባንቺ አልተጀመረም እኮ ችግር የለም። በደንብ ኩራ። እንደዚህ አጅን ነው። ቤተሰቦቻችን እንዴት ናችሁልን? አለን። ዛሬ ያው አዲስ ቪዲዮ መተንላችኋል ማለት ነው። ለእናንተም ደስ የሚል ለኔም ደስ የሚል ነገር ይመስላል። እንግዲህ ግን መጀመሪያ ሰላም ባያችሁ። ሰላም እኔ እኮ ሰላም ማለት አልወድም ታውቃለህ። አልወድም ቤተሰቦችን ይሄን ያዙልኝ። አልወድም ነው አልችልም ነው አልወድም ነው አልችልበትም። እንዳንተ እንደዚህ በደንብ ሰላም ምናምን ማለት አልችልም። ያ አንቺ ብዙ መግለጽ አትፈልጊም። በልብሽ ነው ትገልጪ? አዎ በልቤ ነው። እኔ ሁሉ ነገር በልቤ ነው ታውቃለህ። በልቤ አይሻልም? ሁሉ ነገር በልቤ ብላችሁ ልጅ ግን እንዴት ትችላለች? ሁሌ በልቤ ምናምን ይመጣል አይመጣውም። እሺ ሃይ ሰላም እንዴት ናችሁ? እንደገና ያያችሁ ሃይ ሰላም እንዴት ናችሁ? ከልብሽ ነው? ከልቤ ነው። ከልቧ ነው። ቤተሰቦቻችን ያው እንግዲህ ዛሬ በኔል ደግሞ አንተ ሰላም ካልካቸው ስማ፣ ያው እንግዲህ ልጃችን እያለቀሰ ነው። ከኋላ እሪ እያለ ነው። አፉን ዝግት አደረኩት ሞጼጽ። እኔ ምልህ አንተ ሰላም ካልካቸው እኮ ያው እኔም ሰላም አልኳቸው ማለት ነው ታውቃለህ። ያው እንደዚህ ይቻላል እንዴ? ይቻላል። አንድ ሰው ሰላም ካለ ያው ነው አሎ። እኔ የራሴን ሰላም ታቀርብኩኝ አይደል? አንቺ ደግሞ የራሴን ሰላም ታመቅረብ አለብሽ። ስለሆነ ያው ነው ብዬ ነው ይሻላል እንደዛ። ቤተሰቦቻችን እንግዲህ ዛሬ የመጣንበት ቪዲዮ ምንድን ነው? እየፈራሁ ነው በጣም ፍራት አዎ በጣም። ዛሬ የመጣንበት ቪዲዮ ቤተሰብ ይቅር እንዴ እንንገራቸው? ፈራሁ የምር ይቅር በቃ እንንገራቸው ከሆነ በኋላ እንንገራቸው። ዛሬማ ዋና ቪዲዮ የመጣንበት ቪዲዮ መናገር መቻል አለብን። እኔ ግን ፍራት እያለኝ ነው። ለምን ትፈራለህ አንተ? ድንግጥ አንቺ ምን ትፈራለሽ ታዲያ? እኔማ እየተጠራጠርኩ ምናልባት ምን ይወጣል ምናምን እየተጠራጠርክ ማለት እየተጠራጠርኩ በጣም ፈራሁ። የኔ ልጅ አይደለም ትኝ ነው እንዴ? አይታወቅም። አንቺ እኮ ሴት ነሽ እኮ አይታወቅም። አንቺ ስርዓት ካልሆነስ ምን ታደርጋለህ? እስኪ ጥያቄ ቢሳሳትስ አይደለም ነው ግን ቢሳሳትስ ምርመራ የተሳሳተ ምርመራ ቢሰጡ ምናምን እንዴት የተሳሳተ ምርመራ ይሰጣል? እስኪ ለምሳሌ እኮ ነው ማለት ልጅ ያንተ አይደለም ብባል ነው እዛው ላይ 0% ያንተ አይደለም ተብሎ 0% ምናምን ቢወጣ ምን ትላለህ? እዛው ድፍት ነው የምለው። አንተ
እኔ ካልደፋኝ አንተ እሺ ቤተሰቦች እየሰማችኋት ነው በስማ አደርግሽ ትላለህ ብዬ ነበር እንደዚህ ይባላል አሁን ድፍት ነው ማድረግሽ አረ ነው የምር ግን ምን ታደርጋለህ እስኪ ያው ልጁን አሳድጊ እኔም ምን ታደርጋለህ አረ እኔ አላውቅም እኔ ምን እንደምሆን አላውቅም ወደ ሀገር ትመለሳለህ አይደል አገሬ ተመልሼ ይወጣልኛል አላውቅም ይወጣልኝም አይመስለኝም አረ በስመ አብ እንደዚህ ነው ወሬ አታውሪ ይቅር ይበልሽ ቤተሰቦቻችን ዛሬ የመጣ ነው እንግዲህ የዲኤንኤ ምርመራ የምናደርገው ዛሬ ነው ማለት ነው ቤተሰቦቻችን ምን ትላላችሁ ምን ታስባላችሁ እንደዚህ አድርገን ሰርፕራይዝ እናደርጋችሁ ቀጠሯችን ዛሬ ነው ዛሬ ሄደን ምርመራ እናደርጋለን ማለት ነው እኔ እስካልጅ ነው ውጤቱን ስለማውቀው አልፈራም ውጤቱን ስለማውቀው አልፈራም አንተ ምን ትላለህ ለማለት ነው አንተ ያንተን ሐሳብ ያንተን ስሜት ለማወቅ ነው ተቃል ፈራሁ እኔ ራሴ ፈራሁ እኮ ስህተት ምናምን ይፈጠራል አንዳንዴ ታውቃለህ አንቺ ምን ሆነሽ ነው ስተስተታለሽ ሎ ይፈጠራል እንዴት ያኪም ቢስ ሊኖር ይችላል ተሳስተው ዜሮ ከሆነ በቃ አንተ ምንድነው ዲኤንኤ ዜሮ ምናምን የሚባል ነገር አለ እና በፐርሰንት በቁጥር ነው የሚያስቀምጡት ታውቃለህ ልጅ ከሆነ 99.9% ይሄማ ልጅ ከሆነ ነው ካልሆነስ ዜሮ እኮ ነው ዜሮ ትንሽ እንኳን 50 ምናምን አያደርግልኝም እና ነገሩ ለዶክተሩ እንዲያደርግለት 50% ያው እንግዲህ ቤተሰቦች ምንድነው እናንተ የምትጓጉለት የምትጠብቁት ነገር ስለነበረ እኔም በህይወቴ ስጠብቀው የነበረ ነገር ነው ያው አንዳንዴ ልጁን ምን እንዳመንኩበትም እኮ ነግሬያታለሁ ግን አንዴ የተናገርኩት ነገር ነው ዲኤንኤ መደረግ አለበት ብዬ ካፌ የወጣ ነገር ነውና ሁሉም የሚያውቁት ቤተሰቦች አሉ እና ሁላችሁም ስለምታውቁት ይሄን ነገር እንግዲህ አብረን ዲኤንኤ ውጤት አድርገን የምናይ ይሆናል ምክንያቱም ይሄ ግዴታ ነው በሁላችንም የተሰማና ሚዲያ ላይም በቤተሰብ ዙሪያም በሁሉም ዙሪያ የሚታወቅ ነገር ስለሆነ እና ዲኤንኤ ላድርግም እኔ አምኜበታለሁ ልጁን ታዩ ወደ ኢትዮጵያ ሌር ነው ምናምን ነገር መሰላት እሷ ያለችውን ነገር ሰምታችኋል አንዴ እኔ ዲኤንኤ ብለሃል ዲኤንኤ እንኳን ልጅህን ውጤቱን አይተህ ትሄዳለህ ሌላውን ነገር ተውና እንደ በቃ እንደዛ ሆኖ የሜር ፍላጎት ካለ እንደዛ ታደርጋለህ ነው ያለች እና ምንድነው ዲኤንኤ ውጤቱ እንግዲህ እስከ መጨረሻው እንግዲህ አብረን የምናየው ይሆናል ብዬ አስባለሁ ሁላችሁም ተጠብቁታላችሁ ብዬ አስባለሁ አይደል አዎ እነሱማ በደንብ ነው የሚጠብቁት ጠብቁታላ አንቺ አልጠበቅሽውም እንዴ ነገርኩህ እኮ ነው ለምን ጠብቀዋለሁ ውጤቱን ይገባው እንዴት የታወቀ ነገር እኮ ነው ምን የታወቀ ነገር ነው ስለ የምንጠራጠርበት ነገር እሺ ቆይ አሁን አንቺ የኔ ነው ብለሽ አሰብሽ አይደለም ነው ብለሽ አሰብሽ የምርመራ ስታት ኑሮ አይደለም ቢባልሰኔሽ አይኖርም አንቺ ቢሰማሽ ስሜት ምንድነው የሚሰማኝ ስሜት በድጋሚ አደርጋለሁ በድጋሚ በተደጋጋሚ እንዴ መቶም ጊዜ አይደለም ቢባል መቶ ጊዜ ገዛሽ ነው ልጨርሽ ነው እንዴ መቶ ጊዜ እና አይደለም ሆኖ እንዴት ነው አይደለም የሚሉት እንዴ ሆኖ እና አንቺ እርግጠኛ ነሽ እኔስ ምን ልሆን አይደለም ስባል ነው ምን ልሆን ድፍት ትላለህ ቅድም እንደተናገርከው እንዴት ነው ድፍት የምለው እና ምን ሲሆን ምን አንቺ ከባድ እኮ ነው በስማም ለስተትም ቢሆን እንዲናገር አልፈልግም ዶክተር እዛው ማንቀር ነው ትክክለኛውን ነገር ንገረኝ ስለምትሆን ንገሪ ትክክለኛውን ነገር ይንቅም መረብ ስሜታዊ ስለምትሆን በቃ አንተ አታገስም ይዛኔ ስተት ነው ምናምን ቢባል ራሱ በቃ አይታሰብም ስተት ቢባል ራሱ አታምንም አንተ ጭራሽ የማይታሰብ ነገር ነው አይታሰብም ይሄን የመሰለ ሽንኩርት ልጅ ቤተሰቦች በነገራችን ላይ እኛ ጋር ነው ዛሬ መጥቷል ያው እንግዲህ ለነገሩ ልንሄድ አይደል ወደ ምርመራችን ምን ይደረጋል ባባ የኔ ነሻ ተናገር እንጂ ምንድነው ይስቃል ደግሞ በእናታችሁ ማለት ኧረ መርፌን ያልወድም አንቺ በስመ አብ ወልድ በስመ አብ አንቺ እኔ መርፌ አልወድም ቤተሰቦች እግዚአብሔርን በመርፌ በጣም በስመ አብ በመርፌ ቢሆን አንቺ በመርፌ የለም መሰል በመርፌ ነው እንዴ በመርፌ የለም በደም የለም እንዴ ኧረ አይኖርም በደም በሆነ ነገር በሌላ ነገር ወይ በፀጉር ወይ ምናምን ወይ በጥርስ ምናምን ነው የሚያደርጉት ልጄን እንኳን መርፌ እንዳይነኩ አንቺ እኔ መርፌ አልወድም እግዚአብሔርን እኔ መርፌ ማለት ነው በህይወቴ ማለት ነው የምጠላው ነገር ነው ከዚህ በፊት ብርድ ምናምን መጥቶ የነበርና ለተከታታይ 5 ቀናቶች መርፌ ነው እንደዚህ ሲወጉኝ የነበርና በቃ እንደዚህ ጥይት እንደተተኮሰበት ኧረ በጥይት ቢተኮስብኝ ይሻላል መርፌ ከሚወጉኝ በእናት በጣም እኮ ነው የሚያስጠላው በመርፌ እኮ አላደርግም ነው የምትለው አደርጋለሁ ግድ ነው አደርጋለሁ ይሄማ ህይወት ህልውና እኮ ነው የህልውና ጉዳይ ነው ትከልጃለሽ እንዴ የሚቀር ነገርና መርፌ ብዙ ጊዜ እኔ ደስ አይለኝም አይ አንተን እኮ ነው ልጄንማ ፈራለሁ በመርፌ ፀጉር ነው አይ በፀጉር ወይ በእንትን ነው መሰለኝ እኔ የሆነ ጊዜ እየተከታተልኩ ነበረ እንዴ ስለ ዲኤንኤ ልጅ አይደለማ ግዴታ ማወቅ ስላለብኝ እያጣራሁ ነበርና ወይ እዚህ ጋር አፍ ላይ የሚወስዱት ነገር አለ ወይ ፀጉር ላይ የሚወስዱት ነገር አለ እንደዛ ነው አይደል
እና ቤተሰቦች ዛሬ ጭንቅ ጥብብ የሚል ቀን ነው። ድንግጥ የሚል ቀን ነው። ሌሊቱን ሁሉ አልተኛሁም። ቀድሞ ነበር የተነገረንና ሌሊቱን ሁሉ አልተኛሁም። በቃ ሲያቃዥኝ ነው ያደረው። እንዲህ ሲገላበጥ ነው ያደርኩት። ከዛ እንደዚህ ሌሊት ላይ ህልም ላይ ማለት ምን ያሳየኝ መሰላችሁ? ምን አየህ? አይደለም ተብለህ ምርመራ ተደረገና ልጁ ያንተ አለ ብዬ እንደዚህ ስነሳ ምናምን ስቀልድሽ ትንሽ ልቀረን እንጂ በእናትሽ። ከዛስ ያ መሆን አለበት ግን እንቅልፍ አልወሰደኝም። ታውቂያለሽ ቀይዘት ምናምን ነገር ታየውና እንቅልፍ ግን አልወሰደኝም። እንዴት ይወስደኛል ስታስቢ? ጠዋት ተነስቼ ምናምን እንደዚህ ምርመራ አድርጌ ምናምን አስቢ እስኪ። ኧረ በስመ አብ ከባድ ግን ማለት ምን ታስቢያለሽ? ይሄን እክል እንደዚህ እስከምትሆን ድረስ በቃ እንቅልፍ ነስተው ነበር እንዴ? እንዴት እንቅልፍ አይነሳኝም? በህይወቴ እኮ በጣም ትልቅ የምጠብቀው ነገር እኮ ነው። ምንድን ነው የምጠብቀው አንተ? እኔ እንደሆነ አወቅኩ ካልክ በህይወት ምን ለምን ትጠብቀዋለህ? አይደለም እኔ ነው ብለሃል እኮ አምናሃል አይደለ? እና ስሚ እኔ ማለት አለው አሁን እኮ በቃ ማለት ነው እኮ እሺ፣ ለኔ ያመንኩት ምን አስጠበቀህ? ይሄን በጉጉት ምን አስጠበቀህ? እሺ ካመንከው አሁን እኔ ምንም ነገር አልጓጓም። ለምን የኔ ልጅ የኔ ልል ነበር ቤተሰቦች ያንተ እንደሆነ ቃል አይደለ? ስለዚህ ቤተሰቦች አሁን ቤተሰቦች የሚያውቁ ቤተሰቦች አሉ አይደለ? በቃ ሁሉም ማለት ማወቅ ያለባቸው ቤተሰቦች ገብቶሻል። አንተ አትነጫነጭ። ገና ዲኤንኤ ምርመራ ሳታርግ ትነጫነጫለህ እንዴ? ቀስ በል ተረጋጋ። ወላችሁ እሱ ራሱ ዲኤንኤ ለመደረግ በጣም ቸኮለ። እያያችሁት ነው አይደል? ቸኮለ ነው ለመደረግ ቸኮለ ነው እና ዲኤንኤ ለመደረግ ቸኮለ እያለ መውጣት ፈልጎ ነው እንጂ እና ምንድነው ቤተሰቦችን በጣም በጉጉት የሚጠብቁ ቤተሰቦች አሉ። በጣም በጉጉት ማለት ነው። ለግሽ ፈልገው ነገር በጣም በጉጉት ነው የሚጠብቁት ይሄን ቀን። ለምን ብትይ እኔ በጣም የተጎዳሁበት ጊዜ ነው። ብዙ ጊዜ የተጎዳሁበት ነገር ነው። የተበደልኩበት ነገር ነው። በቃ ማለት ይሄ የኔ ልጅ መሆን አለመሆኑ አሁን ላይ እኮ ነው አንቺ ጋር ስገናኝ እንደዚህ ተረጋግቼ መልኬ ሁሉ የተመለሰው እንጂ እንደዚህ እንዳልነበርኩ አንቺ ራስሽም ታውቂያለሽ። ቪዲዮ ላይ አንቺ ስታወሪ በቃ አይደል እኔ ሳወራ አንተ ማውራት ተጀምር ትንሽ አማረብኝ። አዎ አማረብኝ። እንደ ቤተሰቦች ነው ከድሮም እንዳማረብኝ ነገ እስኪ አይደል ከኔ ጋር ስትመጣ አማረብኝ። እቺ 2 አመት እሷ ጋር በነበር የተሰቃየሁበትን ተውትና ከዛ በፊት እንዴት ነበርኩ? ቤተሰቦች ከዛ በፊት እና አሁን ይሄ 2 አመቱማ ያው ሲኦል ነው ታውቂ የለ ግን ሲኦል ሄዶ ያዩ የለም። ሲኦል ነው ሲሉ ስለሰማን ያው በንግግር እናውቀዋለን ነው እንዴ? ነፍስዘሽ ሐሳብ ይዞኝ እኮ ነው። አንቺ ለምን የምታስቢው? አይዞሽ አልገልሽም። ራሴ ነኝ ዘድ ፍት ብለው እኮ ነው ያልኩሽ። ምንም ገልሽ መስሎሽ ነው? በጣም ወይኔ በጣም እንጃውራችሁ እስከዛው ይለጥ ምርመራ ልናደርግ ነው። እናንተ በደንብ እንደምትተማመኑብኝ ያውቃለሁ። ምክንያቱም ኮሜንት ላይ ብዙ አይቻለሁ። እውነት ብዙ አይቻለሁ። በቃ ልጁ አንተ እንደሚመስለው ያንተ ነው ምናምን ብለውታል። ግን እሱ እንግዲህ አላውቅም። እነሱ ያምኑኛል። የምር እነሱም ያምናሉ። ለምን ያምኑ? እሸት እስኪ አረቤት አረ ደበደበኝ። ካሁኑ መደባደብ ጀመረ። ቤተሰቦች ጥጋበኛ ነህ? ጥጋበኛው በማን ወጥቶ በእኔ ወጥቶ እኮ ጥጋበኛ የሆነው። አዎ ባንተ ወጥቶ እኮ ነው ጥጋበኛ የሆነው። በእኔ ቢወጣ ጥጋበኛ አይሆንም ነበር አይደል? አዎ ቸወደቅችበት ከፉል ያደርግልሽ ነው። እሱ ምን እንደሚያደርግ አያውቅም። አሁን ጣላትና ተጋደልናት። ምን እንደሚጠብቀው አያውቅም። ምን እንደሚጠብቅሽ አታውቂም። ባባ እኮ ያውቀውና ላይ ታወቅም። አንቺ ምን ታውቂያለሽ? አያውቅም። ልጆች ሲያድግ እነግረዋለሁ። ሲያድግ ግን አባቱ አላምንብህ ብሎ እነግረዋለሁ። የምር ዲኤንኤ ያስደረገው እቺ ቪዲዮ ለልጁ ነው የምትቀመጠው። ሲጀመር እንደዚህ የለም እንደዚህ የለም። አለ ይቀመጣል በደንብ። አማርኛ ማለት እዚያ ቋንቋቸው ዕብራይስጥ ስለሆነ ቋንቋቸው በዛ ስለሆነ አያውቅም። ይተረጎምለታል። ለልጅ ትልቅ ክብርና ቦታ ያለኝ ሰው ነኝ። አይ እነግረዋለሁ። እንትን አለም ለወለም ትነግሪኝ። አንቺ ደግሞ አይባልም ከሱ ተደብቆ ስለምታፍሪበት አንቺ አላፍርበትም። አንተ እኮ ነው የምታፍርበት። ይሄን ነገር የፈለግከው እኮ አንተ ነህ። አንተ ነህ። የምር አላፍርበትም። ታፍሪበታለሽ አንቺ ስራት እነግረዋለሁ። እውነቴን ነው። ያሳፍራል። ዕብራይስጥ ቋንቋ አይደል የሚማሩት? ከዚህ ቋንቋቸው ዕብራይስጥ ስለሆነ አማርኛ ስለማይችል ይሄን አማርኛ ወደ ምን ይተረጉመዋል? ወደ ምንም ምን ገብቶታል የምታወራው? ኧረ ገደለኝ እንዴ! እሺ ዲኤንኤ አላደርግም። በቃ ተውኩት። የኔ ልጅ ነሽ። በቃ ካንተ የትም አልሄድም። እስኪ አሁን አይ አትመሳሰል። እስኪ አንተ ነገር አንተ ነው የሚመስለው። ተናደድ። እኔ ነው የሚመስለው። ማን ነው የሚመስለው? እኔ ነው እንጂ ፍቅር አይደለም። አይደለም ሌላ ሰው ነው የሚመስለው። ጎረቤታችን ነው የሚመስለው። ጎረቤታችን ነው የሚመስለው። ወይኔ አንቺ አይባልም። እየሰማችኋት ነው። ጎረቤታችን ነው የሚመስለው ምናምን ነገር ትላለች።
አንተ ስርዓት ያዝ ኧረ በመድኃኒዓለም እንደዚህ የሚሆን ጨጭረው እንዴ ደስ ብሎት ሆነ ስለወጣው ቼን ደግሞ አንተን ሲያገኝህ እንዴት እንደሚሆን አየኸው ፍንጥስጥስ ይላል ከኔ ጋር እኮ እንደዚህ አይሆንም አንተ ቆይ እንገናኛለን ከቤት ቤተሰቦች እንግዲህ ምን ፍንጥስጥስ ይያለች ነው ሲያገኘው እንዴት እንደሚሆን አንተን ሲያገኝህ እንዴት እንደሚሆን ቡቡ እስኪ ና አሁን ነስሮ አይመጣም ና እስኪ ያዥ እስኪ ይመጣል እስኪ እሺ ቤተሰቦች እንግዲህ ያው እንግዲህ ብዙም እንትን አንበላችሁ አናቆያችሁ ወደ ምርመራችን ልንሄድ ነው ማለት ነው እንግዲህ እቺን የመሰለሽ ሽንኩርት የመሰለሽ ልጅ ምርመራዋ ልታደርግ ነው እኛ ጋር አይደል ባባ እኔ አላምልህም አላልኩም አባ እና ቤተሰቦቻችን ወደ ምርመራ እንሂድ አብራችሁ ተከታተሉን እንወዳችኋለን እናከብራችኋለን ሌትስ ጎ